ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ረቡዕ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቡዕ ዩድ ሄት በቴቤት ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ጃንዋሪ 7 ቀን 2016 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር ታህሳስ 9 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። የሐረዲ ማህበረሰብ ትናንት በኢየሩሳሌም ከተማ ባካሄዱት የተቃውሞ ሰልፍ ላይ አንድ ታዳጊ በመኪና ተገጭቶ ሕይወቱ አለፈ። በአረቡ ማህበረሰብ ውስጥ የሚፈጠረው የእርስ በርስ ግድያ እንደቀጠለ ነው። ቬንዙዌላ ለአሜሪካ $2 ቢሊዮን የሚገመት ነዳጅ የምታቀርብ መሆኗን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ለሩሲያ በመሰለል የተፈረደበት የአሜሪካ የመረጃ ድርጅት ሰራተኛ ኦልደሪዝ አይምስ በሜሪላንድ እስር ቤት መሞቱ ታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሐረዲ ማህበረሰብ በመከላከያ ሰራዊት ውስጥ እንዲዘምቱ የቀረበውን ጥያቄ በመቃወም ትናንት ምሽት በኢየሩሳሌም ከተማ ባካሄዱት የተቃውሞ ሰልፍ አንድ ታዳጊ በአውቶቡስ ተገጭቶ ሕይወቱ አለፈ። በአደጋው ሕይወቱ ያለፈው የ14 ዓመት ታዳጊ ሲሆን በተጨማሪ 3 ታዳጊ ሰልፈኞች መቁሰላቸው ታውቋል። አደጋውን ያደረሰው የአውቶቡስ ሾፌር በሰልፈኞች ጥቃት ከደረሰበት በኋላ ከቦታው ለማምለጥ ሲሞክር አደጋው እንደደረሰ የገለጸ ሲሆን በቁጥጥር ስር መዋሉ ታውቋል። በሰልፉ ላይ ለዘገባ የሄዱ የ11ኛው ቴሌቪዥን ጣቢያ ጋዜጠኞችም ጥቃት የደረሰባቸው መሆኑ ታውቋል። የዘመቻ ሕጉን በመቃወም በየሽባ ትምህርት ቤት ኃላፊ ትዕዛዝ አማካኝነት በሺዎች የሚቆጠሩ የሐረዲ ማህበረሰብ ትናንት በኢየሩሳሌም ከተማ ታላቅ የተቃውሞ ሰልፍ አካሂደዋል። የሻስ ፓርቲ ትናንት ምሽት በኢየሩሳሌም ከተማ የሐረዲ ማህበረሰብ ባካሄዱት የተቃውሞ ሰልፍ ላይ የደረሰውን የመኪና አደጋ ፖሊስ ጥልቅ ምርመራ እንዲያካሄድበት ሲል ጥሪ አቀረበ። የሻስ ፓርቲ ተጠያቂውን ሾፌር ለሕግ ማቅረብ እንደሚያስፈልግና ሁኔታውን በዝምታ እንደማያልፉት የጠየቁ ሲሆን የአውቶቡስ ሾፌር ሕይወቱ ያለፈውን ታዳጊ 10 ሜትር እየጎተተ በህዝብ መሃል እንደተጓዘ ገልጸዋል። እስራኤልና ሶሪያ በአሜሪካ አደራዳሪነት በፓሪስ ባካሄዱት ውይይት የደህንነት ስምምነት ላይ ለመድረስ መግባባት ላይ መድረሳቸው ታወቀ። ሁለቱን ሀገራት በሚያዋስናቸው ድንበር አካባቢ ግጭት እንዳይፈጠር በስምምነት መስራት የሚያስችል የጋራ ድርጅት ለማቋቋም የተስማሙ ሲሆን አንድ የሶሪያ ባለስልጣን እስራኤል ከሀገሩ ክልል የምትወጣበት የጊዜ ገደብ ሳይወሰን ውይይቱን እንዲገሰግስ ማድረግ አይቻልም ብለዋል። በአረቡ ማህበረሰብ ውስጥ የሚፈጠረው የእርስ በርስ ግድያ እንደቀጠለ ነው። ባሳለፍነው ሌሊት በነጌባ አካባቢ አራራ በተባለው ሰፈር በተከፈተ የጥይት ተኩስ አንድ ግለሰብ የተገደለ ሲሆን የግድያው ምክንያት በቤተሰብ መካከል የተፈጠረ አለመግባባትና የደም ብቀላ ነው ተብሏል። ፖሊስ በግድያው የተጠረጠረውን አካል በቁጥጥር ስር ለማዋል እየተከታተለ መሆኑም ታውቋል። በአረቡ ማህበረሰብ ውስጥ 2026 ዓ.ም በገባ በመጀመሪያዎቹ 7 ቀናት ውስጥ 8 ሰዎች መገደላቸው ታውቋል። የኢራን ከፍተኛ መንፈሳዊ መሪ አሊ ሀሚናይ እስራኤል ሀገራቸውን ለማጥቃት እንደማትፈልግ መልእክት ማስተላለፏ ያስገረማቸው መሆኑን ገለጹ ተባለ። ሀሚናይ ትናንት ምሽት በኤክስ ገጻቸው ላይ ባስተላለፉት መልእክት ተንኮለኛ ጠላት ስለሚያስተላልፈው የውሸት መልእክት እምነት የለንም በማለት እስራኤል ጥቃት እንደማታደርስ መልእክት ለማስተላለፍ ምክንያት የሆናትም የኢራን ሕዝብ ኃይል ነው ማለታቸው ታውቋል። እስራኤል በኢራን ላይ ጥቃት የማድረስ ፍላጎት እንደሌላት በሩሲያው ፕሬዝዳንት ቭላዲሚር ፑቲን አማካኝነት የማረጋጊያ መልእክት እንዳስተላለፈች በ11ኛው ቴሌቪዥን ጣቢያ መዘገቡ ይታወሳል። ቬንዙዌላ ለአሜሪካ $2 ቢሊዮን የሚገመት ነዳጅ የምታቀርብ መሆኗን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ትራምፕ በራሳቸው የማህበራዊ ሚዲያ ባስተላለፉት መልእክት ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል
የሚደርስ ነዳጅ እንደምታስተላልፍ የገለጹ ሲሆን ነዳጁ ገበያ ላይ ባለው ዋጋ እንደሚሸጥና ገንዘቡም ለቬንዙዌላና ለአሜሪካ ሕዝቦች ጥቅም ላይ እንደሚውል በእርሳቸው ቁጥጥር ስር በጥንቃቄ እንደሚተላለፍ ገልጸዋል። ይህ በዚህ እንዳለ አሜሪካ የቬንዙዌላውን ፕሬዝዳንት በቁጥጥር ስር በዋለችበት ዘመቻ 7 የአሜሪካ ኮማንዶ ወታደሮች ቆስለው እንደነበር ከ4 ቀናት በኋላ ተገለጸ። 5ቱ ከሕክምና እርዳታ በኋላ ወደ ስራቸው እንደተመለሱ የተገለጸ ሲሆን 2ቱ የሕክምና እርዳታ በመቀበል ላይ እንደሚገኙ ታውቋል። በዘመቻው 50 የሚሆኑ ሰዎች የተገደሉ ሲሆን የቬንዙዌላ የጸጥታ ጥበቃ ሰራተኞችና ዜጎች እንደሚገኙበት ከደረሰን ዘገባ መረዳት ችለናል። ለሩሲያ በመሰለል የተፈረደበት የአሜሪካ የመረጃ ድርጅት ሰራተኛ ኦልደርስ አይምስ በሜሪላንድ እስር ቤት ህይወቱ ማለፉ ታወቀ። አይምስ የ84 ዓመት አዛውንት ነበር። በሲአይኤ ውስጥ ለስለላ በርካታ ዓመታትን ያገለገለ ሲሆን ገንዘብ በመቀበል ከ100 በላይ የስለላ ዘመቻዎችን በማሰናከል በርካታ የሶቪየት ህብረት ወኪሎችን ለሞት ወይም ለእስር እንዲዳረጉ ምክንያት መሆኑ ይነገርለታል። በርካታ ገንዘብም መቀበሉ ይታወቃል። አይምስ በ1994 ዓ.ም በቁጥጥር ስር ውሎ የዕድሜ ልክ እስራት እንደተፈረደበት ይታወሳል። በመጨረሻም የአየር ንብረት ትንበያ። ዛሬና ነገ የሙቀቱ መጠን ይጨምራል። አርብ ቀዝቃዛማ እንደሚሆንና ምዕራባዊ ነፋስ ይጠናከራል ተብሎ እንደሚጠበቅ እንዲሁም በሰሜንና በመካከለኛው እስራኤል ጧት የሚጀምረው ዝናብ እስከ ሰሜን ነጌብ እየተስፋፋ እንደሚሄድ፣ በይሁዳ በረሃና በሞት ባህር አካባቢ የጎርፍ መጥለቅለቅ ይኖራል የሚል ስጋትም እንዳለ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሀይፋ 22፣ በቴል አቪቭ 21፣ በብኤርሸባና በኢላት 25 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው ርዕሰ ጉዳዮች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ እናቀርባለን። ጥር 7 ቀን 2026 ዓ.ም ለዝግጅት ክፍላችን የደረሱት አራቱ የእስራኤል ዋና ዋና ጋዜጦች ይዲዮት አህሮኖት፣ ማዕሪብ፣ እስራኤል አየሁም እና ሀሬጽ ናቸው። የማዕሪብ ጋዜጣ በፊት ገጹ ትኩረት ሰጥቶ የዘገበው የሀሬዲ ማህበረሰብ አባላት የውትድርና ዘመቻ ህጉን በመቃወም ትላንት ባካሄዱት ሰላማዊ ሰልፍ አንድ ታዳጊ ወጣት በመኪና ተገጭቶ ህይወቱ ማለፉን ነው። ማዕሪብ በታዳጊው ልጅ መገደል ዙሪያ ያለው ጥርጣሬ በሚል እንደዘገበው ከሆነ በርካታ የሀሬዲ ማህበረሰብ አባላት በኢየሩሳሌም የውትድርና ዘመቻ ህጉን በመቃወም ሰላማዊ ሰልፍ ባደረጉበት ወቅት ታዳጊው ልጅ ከአውቶቡስ ላይ ተንጠልጥሎ ከቆየ በኋላ ወደ ጎማው በመውደቅ ተንሸራቶ በአውቶቡሱ ተገጭቶ ህይወቱ ማለፉና በሰላማዊ ሰልፍ ወቅት ግጭቶች እንደነበሩ፣ የቆሻሻ ማጠራቀሚያ ገንዳዎች ተቃጥለዋል፣ የአውቶቡሱ ሾፌርም በሰላማዊ ሰልፈኞቹ ጥቃት ደርሶበት እንደነበር ለምርመራ በተጠራበት ወቅትም ተናግሯል። ፖሊስ ድርጊቱ የሽብር ጥቃት አይደለም የሚል እምነት ያለው መሆኑን ገልጿል ብሏል የማዕሪብ ጋዜጣ። የይዲዮት አህሮኖት ጋዜጣም በተመሳሳይ ሁኔታ የታዳጊውን ልጅ በመኪና ህይወት ማለፉን ተገጭቶ ማለት ነው ዘግቧል። በዋና ከተማ ኢየሩሳሌም ማዕከላዊ ክፍል በተካሄደ ሰላማዊ ሰልፍና የመኪና ግጭት መካከል አንድ ልጅ በአውቶቡስ ተገጨ በሚል ርዕስ ብዙ ዘገባ አቅርቧል። እንደ ይዲዮት አህሮኖት ጋዜጣ ዘገባ ትላንት በኢየሩሳሌም የነበረው የሀሬዲ ማህበረሰብ ሰላማዊ ሰልፍ በፍጥነት ብዙዎች የተሰባሰቡበት፣ በሰላማዊ ሰልፍ ወቅት አንድ የሃይማኖት መሪ በጦሩ ዘምቶ ማገልገል ልክ ይሁዳውያን በጀርመን ናዚዎች እንደተጨፈጨፉበት አይነት ነው የሚል ጥሪ ማቅረባቸውን ዘግቧል። 10,000 የሚሆኑ ተቃዋሚዎች በተሳተፉበት አንድ ጎዳና አካባቢ ግጭት መነሳቱን፣ የቆሻሻ ማጠራቀሚያ ገንዳዎችና ሌሎች ነገሮችን ሰልፈኞች በማቃጠል ወደ ፖሊሶች መወርወራቸውን፣ አንድ የአውቶቡስ ሾፌር ሰልፈኞቹ ወዳሉበት በመምጣት መንገዱ እንደዘጋና ታዳጊው ልጅ በአውቶቡስ ተገጭቶ መሞቱና ብዙ ሜትሮች ድረስ አውቶቡሱ የጎተተው መሆኑን፣ ከታዳጊው ልጅ መሞት ባሻገር 3 ተጨማሪ ሰዎች መቁሰላቸውና የሀሬዲም ማህበረሰብ አባላት በዚህ ምክንያት የተቃውሞ ሰልፎችን የበለጠ ያስፋፋሉ የሚል ስጋት መኖሩን የይዲዮት አህሮኖት ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። የይዲዮት አህሮኖት ጋዜጣ የሐማስ ድርጅት በሚሊዮን የሚቆጠር ዶላርን በዋሻዎች ውስጥ ደብቆ መያዙንም ዘግቧል።
የሐማስ ድርጅት የገንዘብ ሚኒስቴር ጽሕፈት ቤት በከባድ የጭነት መኪናዎች ወደ ጋዛ በሚገቡ ቁሳቁሶች ላይ ግብርን እጥፍ በማስከፈል ገንዘብ በማዘዋወርና ማስተላለፊያ የስልክ መተግበሪያዎችን በማዘጋጀት መንቀሳቀሱና ሐማስ ጦርነቱን ብዙ በጀት እንደያዘና የጋዛ ሰርጥ እንደተቆጣጠረ መጨረሱን ጋዜጣው ዘግቧል። የእስራኤል መከላከያ ሰራዊት በበኩሉ በ2025 ዓ.ም ለሐማስ በ10 ሚሊዮን የሚቆጠር ገንዘብ ሳይገባለት አይቀርም የሚል ግምት እንዳለው እንደ ሰራዊቱ መረጃ አሰባሰብ ግን ሐማስ ከ400 ሚሊዮን እስከ 1 ቢሊዮን ሸቄልን በምድር ዋሻዎች ደብቆ ሳያኖር አይቀርም የሚል ግምት እንዳለው ገልጿል። እስራኤል መከላከያ ሰራዊት ባለሙያዎች ለሐማስ ድርጅት የሚገባው እርዳታ እንዲቀንስ አስተያየታቸውን ቢያቀርቡም በፖለቲካ አመራሩ በኩል ውሳኔ አለመሰጠቱን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። ሐማስ ገንዘቡን ያስገባበትን መንገድም በዝርዝር ዘግቧል። በግብፅ ድንበር አካባቢ ከረም ሻሎም በተባለው ኬላ አካባቢ በእስራኤልና ዮርዳኖስ ድንበሮች መካከል ባለው የአለምቢ መተላለፊያ በራፊያ አካባቢና በመሳሰሉት መሆኑን ጋዜጣው ጨምሮ ዘግቧል። የኢዲዮት አህሮኖት ጋዜጣ የይሁዳና ሰማሪያ ቀበሌዎችን ጉዳይ በተመለከተ ሰፊ ዘገባ አቅርቧል። የእስራኤል ሚኒስትሮችና የአካባቢው አስተዳደሮች ይሁዳና ሰማሪያ አካባቢን ወደ እስራኤል ሉዓላዊ ግዛት ለማጠቃለል እንቅስቃሴ እያደረጉ ነው በማለት በዝርዝር ዘግቧል። እንደ ኢዲዮት አህሮኖት ጋዜጣ ዘገባ ከሆነ 69 አዳዲስና ነባር የሰፈራ ቀበሌዎች መቋቋማቸውን፣ 150 የግብርና ቦታዎች ተስፋፍተዋል። ከ45,000 በላይ መኖሪያ ቤቶች በአካባቢው እንዲሰሩ ፍቃድ ተሰጥቷል። 25,959 ዱናም መሬት ወደ እስራኤል ግዛት ተጠቃሏል። ከ200 ኪሎ ሜትር በላይ መንገዶች እንዲሰሩ ተደርጓል። ቀስ በቀስም አካባቢው ወደ እስራኤል ሉዓላዊ ግዛት እንዲጠቃለል እየሆነ ነው በማለት የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። የማዕሪብ ጋዜጣ ዛሬ ከዘገባቸው ጉዳዮች መካከል የእስራኤል ውጭ ጉዳይ ሚኒስትር ጊዲዮን ሰዓር ትላንት በሶማሌላንድ ይፋዊ ጉብኝት ማድረጋቸውን ነው። እስራኤል ለሶማሌላንድ የሀገር ምስረታና ሉዓላዊነት እውቅና ከሰጠች ከ2 ሳምንታት በኋላ የእስራኤል ውጭ ጉዳይ ሚኒስትር ጊዲዮን ሰዓር ትላንት ወደ ሶማሌላንድ ዋና ከተማ ሀርጌሳ በማቅናት ከሀገሪቱ ፕሬዝዳንት ጋር ተገናኝተው ተወያይተዋል። ሰዓር በሀርጌሳ የሞቀ አቀባበል ተደርጓላቸዋል። ሰዓር ወደ ሶማሌላንድ እንዲሄዱ የጋበዙት የሶማሌላንድ ፕሬዝዳንት ናቸው። ሁለቱ መሪዎችም እስራኤልና ሶማሌላንድ ተባብረው በሚሰሩባቸው ጉዳዮች መክረዋል። በቅርቡ የኤምባሲ ጽሕፈት ቤቶች የሚከፈቱበት ሁኔታ ይመቻቻል ተብሏል። እንዲሁም የሶማሌላንድ ፕሬዝዳንት እስራኤልን ይጎበኛሉ ተብሎ ይጠበቃል ብሏል የማዕሪብ ጋዜጣ። ሌላው የማዕሪብ ጋዜጣ ኢዲዮት አህሮኖትና እስራኤል አየም ጋዜጦች የዘገቡት በኢራን እየተካሄደ ያለውን ህዝባዊ ተቃውሞ ነው። የኢራን ህዝብ በሀገሪቱ የኑሮ ውድነት በጣም ጣሪያ ላይ ስለደረሰበት አምባገነኑ እስላማዊ አስተዳደር የሚያደርሰውን ጫና በመቃወም አደባባይ ወጥቶ ቁጣውን እየገለጸ ይገኛል። የተቃውሞ ሰልፉ ዛሬ 11 ቀናትን አስቆጥሯል። የኢራን መንግስትም በሰልፈኞቹ ላይ ኃይል እየተጠቀመ ነው። ቢያንስ እስካሁን 36 ሰልፈኞች በኢራን መንግስት ጸጥታ አስከባሪዎች ህይወታቸው አልፏል። ከ1200 የሚሆኑ ደግሞ በቁጥጥር ስር ውለዋል ብለዋል ጋዜጦች። የኢራን መንግስት ምዕራባውያን ሀገራትን አስጠንቅቋል። በእኛ ላይ ጥቃት ለመፈጸም ከታሰበና ስጋት ካደረብን በከባድ ሁኔታ ያጸፋ መልስ እንሰጣለን በማለት መዛቱን ማዕሪብም ሆነ ሌሎች ጋዜጦች በዛሬ ዘገባቸው በሰፊው ተመልክተዋል። የኢራን መንግስት ሰላማዊ ሰልፉን በኃይል ለማፈን ቢሞክርም እስካሁን ህዝቡ ተቃውሞውን አላቆመም። በኢራን በጠቅላላው ወደ 88 በሚሆኑ ቦታዎች የተቃውሞ ሰልፎች አሉ። የተቃውሞ ሰልፉ የአያቶላዎችን አስተዳደር በቅርቡ ይቀይራል የሚል ግምት በእስራኤል ባለስልጣናት በኩል የሌለ መሆኑን የእስራኤል ሀዮም ጋዜጣ በዛሬ ዘገባው ተመልክቷል። በአውሮፓ ምድር የክረምቱ ወቅት ከባድ መሆኑንና ብዙ የአየር በረራዎችና የባቡር ጉዞዎች እንዲቆሙ ማድረጉን የማዕሪብ ጋዜጣ በዛሬ ዘገባው ተመልክቷል። በአውሮፓ ሀገራት በጣም ቀዝቃዛማ የአየር ጸባይ ተከስቷል። የበረዶ ቁልልም እየተጋገረ ነው። ይህ ከባድ የአየር ጸባይ በመቶ የሚቆጠሩ በረራዎች እንዲሰረዙና የባቡር መጓጓዣዎች እንዲቆሙ አድርጓል። ከአውሮፓ ሀገራት መካከል በሆላንድ፣ ብሪታንያና ፈረንሳይ ያለው የአየር ጸባይ እጅግ ከባድ መሆኑና ችግሩ መባባሱን የማዕሪብ ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል።
የኢትዮ ታህሩነት ጋዜጣ በሳሚ ኦፌር ስታዲየም የታየ የሚያሳፍርና ተገቢነት የሌለው ተንቀሳቃሽ የጨርቅ ምስል በማካቢ ሀይፋ ደጋፊዎች ተይዞ ታይቷል ብሏል። በምስሉ ላይ አንዲት ወጣት ከ4 እስከ 5 በሚሆኑ ወንዶች ተከባ ይታያል። ወጣቷ ቀይና ጥቁር ለብሳለች። የማካቢ ሀይፋን ማሊያ የለበሱ ወንዶች ከበዋት ይታያል። ጉዳዩ በቡድን ሴትን መድፈርን የሚያበረታታ ነው በሚል በህብረተሰቡ ከፍተኛ ተቃውሞን አስከትሏል። የእስራኤል እግር ኳስ ማህበር የማካቢ ሀይፋን ቡድን ህግ ፊት የሚያቀርብ መሆኑን አስታውቋል። እንዲሁም በደጋፊዎች ድርጊት ጉዳት ለደረሰባቸው ይቅርታ እንጠይቃለን ብሏል። የማካቢ ሀይፋ ቡድን በበኩሉ ኃላፊነቱ የኔ አይደለም፣ በስታዲየሞች ደጋፊዎች ይዟቸው የሚገቧቸውን ነገሮች የመቆጣጠርና የመፍቀድ ኃላፊነት የፖሊስ ነው የሚል ምላሽ ሰጥቷል። የሀሬጽ ጋዜጣ የክኔሴት ምርጫ እየተቃረበ መሆኑንና ጠቅላይ ሚኒስትር ናታንያሁ የሚመሩት ፓርቲና የእሳቸው ደጋፊ ፓርቲዎች ለምርጫው ዝግጁ መሆናቸውን፣ ይሁን እንጂ የተቃዋሚ አካላት ከአሁን በፊት የሰሯቸውን ስህተቶች እንደገና ለመስራት የቆሙ ይመስላል በማለት በአንዳንድ ፓርቲዎች መካከል ያለውን የምርጫ ዝግጁነትና በአንዳንዶች ደግሞ ያለው ደካማ አካሄድ የሀሬጽ ጋዜጣ በዝርዝር ዘግቧል። በግራ ክንፍ ፓርቲዎች መካከል ውህደት አይኖርም የሚል ግምት መኖሩን ጋዜጣው ጨምሮ ዘግቧል። ሌላው ከአሁን በፊት በእስራኤል መንግስት ከፍተኛ ስልጣን በነበራቸው ናፍታሊ ቤኔት፣ አየለት ሸኬድና በቅርቡ በብሪታንያ የእስራኤል አምባሳደር ይሆናሉ ተብለው ከታጩት ባበርማን የግል ማህበራዊ መገናኛ አውታሮች መረጃዎች መሰረቃቸውን ሀሬጽ ጉዳዩን ፈትሾ ማወቁና ሁኔታው አሳሳቢ መሆኑን ዘግቧል። የሀሬጽ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል እስራኤል፣ ሶሪያና አሜሪካ በመረጃ ልውውጥና ግጭቶችን ለማስቆም ተባብረው ለመስራትና በደህንነት ዙሪያ ውይይታቸውን ለማደስ የሶስቱ ሀገራት ወኪሎች ትላንት በፈረንሳይ ዋና ከተማ ፓሪስ ተገናኝተው መወያየታቸውን ጋዜጣው ዘግቧል። ሌላው ሀሬጽ የዘገበው በትላንትናው ዕለት የመንግስት መስሪያ ቤቶች ዋና ተቆጣጣሪ በጦርነት ወቅት የአደጋ መከላከያዎች በበቂ ሁኔታ አለመኖራቸውን በሪፖርታቸው መግለጻቸውን ነው። ከእስራኤል ጠቅላላ ሕዝብ መካከል 1/3 የሚሆነው የሚሳይልና ሮኬት መከላከያ የለውም። በትምህርት ቤቶች፣ ሆስፒታሎችና በመሳሰሉት ተቋማትም በቂ የአደጋ ጊዜ መጠለያ የሌለ መሆኑን የመንግስት መስሪያ ቤቶች ዋና ተቆጣጣሪ በሪፖርታቸው መግለጻቸውን የሀሬጽ ጋዜጣ በዛሬ ዘገባው አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።